ጥር 18 ምን አለ እንዴ? አላወቃችሁም እንዴ? በማንኛውም ምድራዊ ችግር ላይ ሆነን ስሙን ስንጠራው ከአውሎ ነፋስ ፈጥኖ የሚደርስልን ቅዱስ ሰማዕት። አዎ ስሙን በመጥራት ብቻ ጠላቶቻችንን እንደ ትቢያ የሚበትንልን እንደ ጢስ የሚያተንልን ቅዱስ። እጅግ በጣም ይገርማል እኮ። በበሽታም ቢሆን በሐዘንም ቢሆን በችግርም ቢሆን በማንኛውም ምድራዊ ጭንቅ ላይ ሆነን በእስር ቤትም ቢሆን በጦርነት ሜዳም ቢሆን በፍርድ አደባባይም ቢሆን በወራጅ ወንዝም ቢሆን በመርከብ ላይ ቢሆን በአየር ላይ ቢሆን ክፉ ሰው ቢገጥመን፣ ሽፍታ ቢገጥመን፣ ክፉ አውሬ ቢገጥመን፣ እሳት አደጋ ቢደርስብን፣ እንዲሁ በማንኛውም ጭንቅና ችግር ላይ ሆነን ስሙን 3 ጊዜ ስንጠራው ማለትም አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለን ስንማጸነው እንደ አይን ጥቅሻ ከአውሎ ነፋስ ፈጥኖ በመድረስ ከችግራችን የሚያላቀቀን ሊቀ ሰማዕታት። አደራ ብያለሁ፣ አደራ። ልዩና አስደናቂ የሆነውን ቃል ኪዳኑን ወደ መጨረሻ እመጣበታለሁ። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሕዝበ ክርስቲያን የጥር 18ን ዓመታዊ ክብረ በዓል አውቆና ተረድቶ ቃል ኪዳኑንም ተገንዝቦ ለበዓሉ እንዲዘጋጅ ከማለት ስለሆነ የምትችሉ በጣም ብዙ ጊዜ ካልሆነም በዕለተ ቀኑ ልክ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ጥር 18 አንድ ቀን ቀረው። አቤት አቤት አቤት! እንኳን አደረሳችሁ። በእውነት በሰባዎቹ የዓለማችን ምሕረት የለሽና ጨካኝ ነገሥታት መካከል ለ7 ዓመታት ያክል እየሞተ እየተነሳ የክርስቶስን ወንጌል የሰበከ ቅዱስ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የተደገመበት መርዝ እያመጡ ቢያጠጡና ቢግቱትም እርሱ ግን በአምላኩ በእግዚአብሔር በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያበራ እነዚህን መሰሪና ጠንቋዮች አስማተኞችም መሬትን በእግሩ እየረገጠ ጸበልን እያፈለቀ እያጠመቀ ወደ ክርስትና ሲመልስ የነበረ ድንቅ ሰማዕት። ጨካኙና ክፉ ከሃዲው ዱዲያኖስና ሰባዎቹ ነገሥታት የመድኃኔ ዓለም የኢየሱስ ክርስቶስን አምላክነት አሳየን አስረዳን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን እጽዋት ደግሞ አድርቆ ከሞቱ ከ480 በላይ ዓመት የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ያስመሰከረ ታላቅ ሰማዕት። ጨካኙ ንጉሥ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ሥጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አዘጋጅቶ ያንን አስለብሶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይሄ ቅዱስና ድንቅ የሆነ ሰማዕት ግን ይህንን ከሃዲ ንጉሥና ሰባዎቹን ክፉ ነገሥታት ሳላሳፍራቸው እባክን ነፍሴን አትውሰዳት ብሎ መከራውን ሳይሳቀቅና ሳይፈራ ወደ አምላኩ የጸለየና የተማጸነ ድንቅ ቅዱስ ንጉሡ ዱዲያኖስ የዚህን ቅዱስ ሰማዕት ሥጋውን በመንኰራኩር ፈጭታችሁ በብረምጣድ ቆልታችሁ ይድራስ የተባለ ትልቅ ተራራ ይወስዳችሁ በንፋስ